የማይገድለን ፈተና ያጠነክረናል፣ ይሰራናል ብዬ አስባለሁ። የታመመ ሰው ታሞ ሲድን የህመምን ምንነት ያውቀዋል። የምንወስዳቸው መፍትሄዎች ትክክለኛ ካልሆኑ ሌላ ችግሮች ናቸው። ለምሳሌ ችግሮቻቸውን ለመርሳት ጠርሙስ ውስጥ የሚደበቁ ብዙ ሰዎች አሉ። ከሰከሩ በኋላ ይተኙና ጠዋት ሲነሱ ችግራቸው ፊት ለፊት ነው። ተጨማሪ ግን ራስ መታትና ድብርት ይመጣል። ስለዚህ የተሳሳተ መፍትሄ ነው ማለት ነው። ምነው ፈጣሪ እኔን አትወደኝም፣ ረግመኸኝ ነው፣ በቃ እኔ የተረገምኩ ነኝ። ይቀጥላል፣ አይቀየርም። ችግሩ ይሰለጥንብናል። ከዛ አይኖቻችን ሁሉ የሚያዩት ችግሩን ነው የሚሆን። ችግሩን ብቻ በየቀኑ ካየነው ችግሩ ይሰለጥንብናል። ችግሬን አርሜ እቀጥላለሁ ካለ ከዚህ ነገር መውጣት አቅሙ አለኝ፣ እኔም እበረታለሁ፣ ፈጣሪም ይረዳኛል ካልን አሁን እያየን ያለነው ነገር ብርሃን ነው፣ ጥንካሬ ነው ማለት ነው። ስለዚህ የምንይዛቸው ዱላዎች ሁሉ የጥንካሬ ዱላዎች ነው።